የሸገር ሸልፍ ፕሮግራም የሸገር ሸልፍ ፕሮግራም ዘወትር ዓርብ በዚህ ሰዓት ይቀርባል። አብራችሁን ሁኑ። ሰው ላይ መለስ በሄደበት ጎዳና ስንኞች ይመጡበታል። ከእጓለ ስዩም። የገጣሚያን መብቂያ አነቃቂ ስሜት የሚፈጠር ክስተት ነው። የጦዘ ደስታ የሚያነቃቃው ገጣሚ እንዳለ ሁሉ ስር የሰደደ ሐዘንም ስንኝና ፍልስፍና የሚወልድለት አለ። ከስሜቶች ሁሉ ሐዘንን የሚያክል የለም። አብዛኛው የሕይወት መልክ ቁዘማ ያጠላበት ነው። ሰው ቁሳዊ እርካታ ሊኖረው ይችላል። ድልና ስኬት በላይ በላዩ ሊቀዳጅ ይችላል። ስልጣኔ ኑሮውን ሊያቀልለት ይችላል። እኒህ ሁነቶች ደስታውን ቢጨምሩለትም የሐዘኑን መንስኤ ሙሉ በሙሉ ከስሩ አይመነግሉለትም። ቢያንስ ሊለምደው የማይችል ሞት ከፊቱ ተቀምጦለታል። ሞት የቀደሙትን በመልክ እንዳናውቃቸው የሚሞቱትን እንዳናናገራቸው ብርቱ ጽልመታዊ አጥር ይሰራል። ይሄ ብቻ አይደለም፣ ከጎናችን ያሉትን እንዳይጠጉን አድርጎ ያርቃቸዋል። ስለ ሞት ሳይንስ እምነትና ፍልስፍና ያሻቸውን ይላሉ። ሞት የጨካኝነቱን ያህል ትልቅ ውለታ ውሎልናል። ለብዙ ባለቅኔዎች የመነቃቃት ምንጭ ሆኗል። ሞትን ለማውገዝ የተነሳ ስንኝ እግረ መንገዱን ስለ ሕይወት አንድ እውነት ጨምሮልን ያልፋልና ነው። በግጥም የሚለቀስባቸው አካባቢዎች አሉ። ታዲያ የመቃብር ስፍራዎች ከአሪዮፓገስ ያላነሱ የጥበብ መፍለቂያዎች የመሆን አጋጣሚን ይቀዳጃሉ። ስለዚህ አንዱ በሞት ወደማይመለስበት በሄደበት መንገድ ውብ ግጥም ወደ ሕያዋን ይመጣሉ። አልሞተም ይሉናል ደጃዝማች ተድላን አሁን እሁድ ሲቀር የምናውቀውን የምትል ግጥም አለች። ገጣሚው ጥንት በቴዎድሮስ ዘመን የኖረ አንድ ነዳይ ነው። ነዳዩ ምንዱባን ጓደኞቹን ወክሎ የእነሱን ሐሳብ ተጋርቶ የተቀኘው ለደጃች ተድላ ጓሉ ነው። ተድላ ጓሉ በቴዎድሮስ ላይ ያመፁ የጎጃም ገዥ ናቸው። ከፖለቲካ ሰውነታቸው ይልቅ ሰብአዊነታቸው ይጎላል። እሁድ እሁድ ነዳያንን በቤተ ክርስቲያኑ አጸድ እየኮለኮሉ ማብላት ልማዳቸው ነበር። በሽንፈታቸው ጊዜ ድንገት ሞቱና መርዷቸው ተሸሽጎ ቆየ። ይህን ያስተዋለው ገጣሚ ከላይ ያየነውን ግጥም በሐዘንተኛ ልብ ወለደ። ገጣሚው የተድላ ጓሉን ሞት ሰምቷል። መስማት ብቻ ሳይሆን ወደ እርግጠኝነት እያዘነበለ ነው። የሚያረጋግጥለት ታዲያ መርዶ ይዞ የሚገሰግስ ደገኛ አይደለም። ለነዳያ ይህንን ክብር የሚሰጣቸው እንደሌለም ያውቃል። ስለዚህ ማረጋገጫው የተድላ ጓሉ እጅ መራቅ ነው። በግጥሙ ውስጥ የሟቹ ትልቅ ፍቅር አሁን እሁድ ሲቀር በሚለው ሐረግ ውስጥ ተገልጿል። ተድላ ጓሉ ካልሞተ በስተቀር በእሁድ ቀን ከምጽዋቱ አይገታም የሚል ትርጓሜ ይዟልና። ለመቅረት ግን ሰርግ፣ ሕመም፣ አንዳንድ የመታከት ምክንያት ሊሆን አይችልምን? የለም ይላል ገጣሚው። ተድላ ጓሉ ሕያው ሳለ እሁድ ከነዳያን ፊት መቆሙን አይተውም። ከቀረ ግን ሞቷል ማለት ነው። ስለዚህ ለሱ መጨረሻው ከሞቱ ከደጃዝማች ሞት የሚወለደው ግጥሙ ነው። አልሞተም ይሉናል ደጃዝማች ተድላን አሁን እሁድ ሲቀር የምናውቀውን የሚለው ያንዱ በአካል መሞት በመንፈስ ያንቀላፋውን ያነቃል፣ ቀስቃሽ ለኳሽ ይሆናል። ስለዚህ ባለቅኔዎች የሰጡንን ጥበብ ባሰብን ቁጥር ሟችን እናመሰግናለን። አሁን ሼክስፒር የፈጠረው ድርጭቴ ያ ደገኛ ድንክዬ ያ ተረበኛ ባይሞት ኖሮ መሞት ብቻ ሳይሆን የራስ ቅሉን ከምድር አፍ ባሻገር ባይተውልን ኖሮ ሐምሌትን የመሰለ ባለቅኔ አንደበቱን ማን ይከፍትልን ነበር? በሐምሌት ልብ ውስጥ ተጋግሮ ታትሞ ተቆልፎ የኖረ አንድ ትልቅ ምስጢር የድርጭቴን የራስ ቀል ካላየ ወደ ውጭ መፍለስ አይችልም ነበር።
ዊሊያም ሼክስፒር የጻፉት ጸጋዬ ገብረመድኅን አሳምረው የተረጎሙት ሃምሌት የድርጭቴን የራስ ቅል እየመዘነ እንዲህ ይለናል። የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዚአብሔር አፈር ዘገነና እፍ ብሎ ሰሁን አለው። ታላቁ እስክንድርም በሕይወት ሳለ ያው እንዲሁ ነበር ማለት ነው? የለም። ታላቁ እስክንድር በዚህ ዘመን ተወለደ፣ በዚህ ዘመን ሞተ፣ በዚህ ዘመን ተቀበረ ማለት ለሱ ምን ትርፉ ነው? ግን እሱም ሆነ ቄሳርም አንዴ ከሞት በኋላ አይጡ ቢቦጠቡጠው፣ የክረምት ደለል ቢያጥበው፣ ነፋሱ ቢቦረቡረው፣ እንደዚያ መላውን ዓለም ለጥ ቀጥ ያረገ ነፋሱ ትቢያ ሲያረገው፣ ለአቅሙ እንኳን መከለያ ሽንቁር መወተፍ ያቅተው፣ መፈጠር መኖር መሞትም ሰማይ የሚያክል ቀልድ ነው። ለሼክስፒርም ለሃምሌትም የድርጭቴ የራስ ቅል የሐዘን ለዚያውም የትልቅ ሐዘን ምንጭ ሆኗቸዋል። ሐዘኑ ግን እንዲህ በከንፈር መጠጣ የሚያባረሩት አይደለም። ባለቅኔን ማጽናናት የያዘውን አበባ መንጠቅ ነው። ለምን? ይሄው የከረመ አጽማይቱ ማዘኑ ስለመወለድ መኖር መሞት ሰማይ የሚያክል እውነት አናገረዋ። ኃያሉና ደካማው ከመሞት የሚጋሩት ያው ዳታ አልባነት ፋይዳ ቢስነት መሆኑን ገናናዎቹን እስክንድርና ቄሳርን ጠቅሶ አሳየን። ለነገሩማ በቅድመ ሼክስፒር ዲዮጋንም በእስክንድር ፊት ተገይቶ ይህንን ነግሮናል። በመካነ መቃብራት ውስጥ አጽም ሲለቅም አይቶ ዲዮጋንን ምን ታረጋለህ ቢለው የአባትህን አጥንት እየፈለግኩ ነበር፣ ነገር ግን ከባሮቹ አጥንት መካከል ልለዩ አልቻልኩም ብሎታል። ነፍሱን ይማርና ገብረ ክርስቶስ ደስታ ከጻፋቸው ግጥሞች ውስጥ አበክራ ትዝ የምትለኝ ከሞተች ቆይቷል ትሰኛለች። ግጥሟን ሙሉ በሙሉ ባላነባትም አንድ ሁለት ሶስት የማይረሱ ስንኞች ግን ከጉንጫ አይጠፉም። አበባ ይዤ ሄድኩ፣ እዚያ አበባ ሞልቷል፣ በመቃብሯ ውስጥ አበባ ተኝቷል እያለ ይቀጥላል። የሞት ትርፉ እንዲህ ያለውን ሐሳብ ከተቀመረበት መጎተትንም ይጨምራል። በመቅበር ብቻ ሳይሆን በማስነሳትም ሚና እንዳለው እያሳየን ነው። የገብረ ክርስቶስ ሁሉን አድራጊ ምናብ በሳጥን ውስጥ ያለውን በድን ገላውን ክዶ አበባ አድርጎ ወይም አበባ አሰኝቶ ተጨማሪ አበባ ማስፈለግ ማፈላለጉን ይጠይቃል። ለአበባ አበባ ጌጡ ነው ብሎ ይገረማል። ገጣሚው ነቢይ መኮንንም የገብረ ክርስቶስን መታሰቢያ በማስመልከት በቋጠረው ስንኝ ውስጥ ሰው ያለ አጠገባችን ቅንነቱን ማየት ሲያመን፣ ከኛ አብሮ በሕይወት ቆሞ መልካም ስሙን መጥራት ሲያንቀን፣ ሰው ካልሞተ ወይ ካልሄደ አይነሳም እንላለን። እንዲህ እያልን ስንቱን ጠቢብ እየሸኘን አበባ ቀጥፈን ጥለን አበባ እናስቀምጣለን ሲል ተቀይቷል። የገብረ ክርስቶስ የሞት ትዝታም በተራው የአንድ የኪነት መነቃቃት መንስኤ ሆነ። የዚህ ቅኔ መነሻ የአንድ የኪነት ጀግና መፈጠርና ሞት ወይም ሞት ብቻ የከሰተው ሐዘን ቢሆንም ይህ ስሜት አቃቂረኛ ወይም ታዛቢ ግጥም ምክንያት ሊሆን ይችሏል። ሰው ካልሄደ ወይ ካልሞተ አይነሳም የሚለውን ፍዝ ትውፊታዊ አመለካከት ለመጥረብ አጋጣሚው ተገይቷል። እንዲህ ያለውን ስሜት በከንፈር መጠጣ ወይም በእንባ ማባረር የገጣሚ ድርሻ አይደለም። ገጣሚው ሐዘንን እንደ ዳ ሳይሆን እንደ መንቀሳቀሻ ሞተር ሊጠቀምበት ይገባል። ገጣሚ ዮሐንስ አድማሱ ለዮፍታሔ ንጉሥ የመታሰቢያ ከገጠመው ረዥም ግጥም ውስጥ የማይረሱ ሁለት ስንኞች ብጠቅስ ተወርዋሪው ኮከብ በራሱ ነዲድ ተቃጥሎ የጠፋ፣ ተወርዋሪ ኮከብ በምናውቀው ሰማይ ነበረ በይፋ የሚል እናገኛለን። ደበበ ሰይፉ ለዮሐንስ አድማሱ መታሰቢያነት የተቀኘው ደግሞ የገጣሚው ሞት ሳይሆን ለአንድ ውብ ግጥም መከሰት ምክንያት መሆኑን ያሳየናል። የሞት አንደበቱ ጩኸትሽን ላይጮህልሽ ወይ ላያንጎራጉርልሽ፣ የሞት ክንዱ ላይጠልልሽ ወይ ላያቅፍሽ፣ ሕይወቱ ነበር ያንቺ ጽናትሽ ያንቺ ብርታትሽ፣ ግን ለመላሽ መላ ልትነሺው ለሌሊትሽ ኩራዝ ልትነፍጊው፣ ሲታደጉሽ ካልታደግሽማ ሲኖሩልሽ ከገደልሽማ፣ በራስሽ የጨከንሽ አንቺ ጽናቱን ይስጥሽማማ
አንዱ ለአንዱ መታሰቢያነት የሚወረወረው ቅኔ በዓለም ልቦና የሚተርፍበት አጋጣሚ ብዙ ነው። በተቡ ስንኞች የሚታወቀው አሌክሳንደር ፖፕ ለኒውተን ሲቀኝ ዓለም በውድቅት ውስጥ ለዘላለም ታኝቶ ሳለ እግዚአብሔር ኒውተን ይሁን አለ፣ ብርሃንም በሰማይ ተኳለ ብሏል። በዘፍጥረት መጽሐፍ እንደተገለጸው የቅጽበታዊ ብርሃን ምንጭ የእግዚአብሔር አንደበት ብርሃን ይሁን ማለት ነው። በዚህ ቁሳዊ ብርሃን በላይ የሆነው ልዑለ ብርሃን ደግሞ ሰው ነው። ከሰውም ደግሞ ነዳዲ አእምሮ ያለው ጠቢቡ ነው። እናንተ የዓለም ብርሃን ናችሁ እንዲል። ታዲያ በፖፕ ምናብ እግዚአብሔር ኒውተን ይሁን ሲል ዓለም በብርሃን ብትጥለቀለቅ ምን ይገርማል? የፖፕ ሐሳብም ሆነ የኒውተን መታሰቢያ የተባረከ ይሁን። ገጣሚዎቻችንም ይኑሩልን። በርግዶት ገባ። የእንግዳና የመኝታ ክፍል መብራቶች እንደበሩ ናቸው። በባዶ ቤት ኩምትር ብለው ተኝተው የነበሩ ሁለት ልጆቹ ደንግጠው የተነሱት በስካር የተኮላተፈውን ሐረገ ወይን እያለ ደጋግሞ የሚጣራውን ድምፅ ሲሰሙ ነበር። ሐረገ ወይን ቤቱ ውስጥ አልነበረችም። ታላቋን ልጁን ጠርቶ እናትሽ ሄደች ሲል ጠየቃት። ዓይኗን እየጠረገች ከመኝቷ አጠገብ ካለው ኮሞዲኖ ላይ የተቀመጠውን የታሸገ ኤንቨሎፕ አንስታ ይህን ስጪው ብላኛለች፣ ከዚያም ሄዳለች አለችው። ጥላሁን ብዙም አልተጨነቀም። ባለቤቱ እንደ ልማዷ አክስቷ ቤት ሄዷለች ብሎ አሰበ። በሮቹን ከዘጋጋ በኋላ ኮቱንና ጫማዎቹን ብቻ ውልቆ በረዥሙ ካልጋው ላይ ተንጋለለ። ጣራው ግርግዳው ይሽከረከሩ ጀመር። ልቡን በኃይል አመመው። የሴተኛ ዳሪው አልማዝ ሽታዋ፣ ጠረኗ፣ ገለዋ ፊቱ ላይ ቢመላለሱበትም በሰከረ በጠነበዘና ዝሙት ባጠቃው መንፈሱ ውስጥ ባለቤቱ ስትወጣ የመጨረሻ ልጇን ይዛ እንዳልሄደች አስተዋለ። ከተንጋለለበት ብድግ ብሎ ባይኑ ወደ ልጆቹ አማተረ። ከሁለት እህቶቹ ፈንጠር ብሎ የመጨረሻ ልጁ ሲያንቀላፋ ተመለከተው። ነገሩ እንግዳ ሆነበት። ችላ ብሎት የነበረውን ኤንቨሎፕ ቀዶ ደብዳቤውን ማንበብ ቀጠለ። ምንም እንኳን ፊደሎቹ ላይና ታች የሚዘሉ መስለው ቢታዩትም ከረዥሙ ባጭሩ እንዲህ የሚሉ ነበሩ። የተወደድከው ባለቤቴ፣ ዛሬም እንደሌላው የደሞዝ ሳምንት ሁሉ አምሽተህ እንደምትገባ አውቃለሁ። አምላኬን የምለምነው ነገር ቢኖር ዛሬም እንደሌላው ምሽት ሁሉ የሰከርክበት ሕሊናህን የሳትክበት ምሽት እንዳይሆንብህ ብቻ ነው። ደብዳቤ ልቦናህን አሳዝኖት የሰው ልጅ ትክክለኛ አእምሮን ይሰጥ ዘንድ ጸሎቴ ነው። ጥላሁን፣ ዛሬ ለመጨረሻ ጊዜ ከቤትህ አምርሬ ኮብልያለሁ። ከለበስኳት ጨርቅ ከደረብኳት ነጠላ በስተቀር ከቤትህ አንዳችም ነገር ይዤ አልወጣሁም። ከራሴ አብልጬ የምወዳቸውን ልጆችን እንኳን ባዶ ቤት ትቻቸው ሄጃለሁ። እንዳለፉት ጊዜያት ሽማግሌ ሰብስቤ እመልሳታለሁ ብለህ ተስፋ አታደርግ። የመመለስ ቀርቶ ዳግመኛ ፊትህን የማየት ፍላጎት የለኝም። በጋብቻችን ቀን የገባሁትን ቃል ኪዳን ላለማፍረስ ለ10 ዓመታት ያህል ታገስኩ፣ ሰለቸኝ። በሽማግሌ በዘመዶች አስመከርኩ፣ አልሆነልህም። ከዛሬ ነገ ይሻልሃል በማለት አንገቴን አቀርቅሬ አመንዝራነትህንና ሰካራምነትህን፣ ገንዘብ አባካኝነትህን ችዬ ኖርኩ። ያሰብኩትን ያህል ትዕግሥቴ ዋጋ አላገኝም። የኔ መታገስ፣ የኔ አንገት ደፍቶ መኖር ለማንም አልጠቀመም። ምናልባት ትችህ ርቄ ሲሄድ ቤቴ ልጆቼ ትል ይሆናል። ባለቤቴ ልበል ይሆን? ዛሬ ከቤትህ ስወጣ ለሥጋ ፍላጎቴ ተደልዬ የኔን ደስታ ፈልጌ እንዳልሆነ መነኝ። እኔ ብራብ ብጠማ ግድ የለኝም ነበር። እኔ ብታረዝ እንደ ጓደኞቼ ባለብስ አይከፋኝም ነበር። ግን 3 ሕፃናት ሲራቡ ሲታረዙ ማየት እንኳን ለወላድ አንጀት ለሌላም ያሰቀቃል። አንድ ሕፃን ልጅን ተራብ ገንዘብ የለኝም ማለት ዘበት ነው። አየ ታዲያ ይሄ ነው ለአንድ እናት ታላቁ ሰቀቀኗ። በተለይ የ2 ዓመት ሕፃን ልጅ ባፉ ሙሉ እንኳን አባባ ራበኝ ለማለት የማይችል ኮስማና አሁንም በእግሩ የማይሄድ ሕመምተኛ ሕፃን ልጅ ትችል በመጥፋቴ አገር ጉድ እንደሚል አምናለሁ። አንተም አረመኔ እንደምትለኝ አውቃለሁ።
አገር ጉዲ በላንተም አረመኔ በለኝ አይጨንቀኝም። ልጆቼን ክፉ ነገር ሲደርስባቸው ካላንዳች እርዳታ ቁጭ ብዬ ከማይ ርቄ የፈጠራቸው አምላክ እንደማይሆን አያደርጋቸውም ብዬ ባስብ ይቀለኛል። ዘወትር ሕፃናት ሲራቡ በዓመት በዓል ምድር ባሮጌ ልብስ ሲውሉ ታሙ በቂ ሕክምና ማግኘት አቅቷቸው ሲሰቃዩ ማየት ሰውነቴን በልቶ ጨርሶታል። አሁንስ ልቤ እየሳሳ መሄዱ ነው መሰለኝ። እንደ ድሮዬ የሁሉንም ነገር ለመቀበል አቅም አነሰኝ። አንተ ደሃ ሥራ የሌለ በሆንክ ባልከፋይ ነበር። አንተ ጥሩ ደሞዝ የማታገኝ ኑሮ ያልተሟላልህ ለቤትህ የምታስብ በሆንክ ባራኩ ነበር። አንተ ግን ጥሩ ደሞዝተኛ ነህ፣ በቂ ደሞዝ አለህ። አንተ ግን ቤቴ፣ ንብረቴ፣ ሚስቴ፣ ልጆቼ ማለት አልፈለክም። አንተ ከኛ ይልቅ ለወፈ ሰማዩ ሴት አዳሪ ሁሉ መኖርን መረጥክ። ካሁን ወዲያ ግን የቤትህን ኃላፊነት ስለተውኩልህ እንደፈለክ ጨፍር፣ ደንስ፣ ጠጣ፣ ባደርክበት ዋል። ስለማላይህ አይሰማኝም። ጥላውን ጊዜ ለሰው ልጅ መስተዋቱ ነው ይባላል። ስንት ነገር አሳየህ መሰለህ። ከጋብቻችን በፊት ምን ተወያይተን ነበር? ለኔ ብዙ የማይረሳይ ትዝታዎች አሉ። ከትምህርቴ ያጨናገፍከኝ የመረረ ትዝታዬ ነው። የመጀመሪያውን ልጄን ለመውለድ ሳጣጥር አንተ ሰክረህ ጠምብዘህ ሕሊናህን ስተህ ገብተህ ስትቃትት ያደርከው አሁን እንኳን ከብዙ ዓመታት በኋላ ከዓይኔ ለረሳው የማልችለው ድርጊት ነው። ሌላውን ደግሞ ላስታውስህ። አሁን ያኔ አንተ የ30 ዓመት ጎልማሳ፣ እኔ የ20 ዓመት ኮረዳ ነበርን። ከቤተ ክርስቲያን ቅጥር ግቢ ውስጥ ሆነን አምላክ የኔና ያንቺን ጋብቻ ይፈቅድ ይመስልሻል አልክ። እጆቼን በእጆች ይዘህ እምባ ባቀረሩ ዓይኖችህ እየተመለከትከኝ ለምን አይፈቅድም ስል ጥያቄን በጥያቄ መለስኩልህ። ብዙ ጊዜ የሚዋደዱ ሰዎች አይጋቡም አልከኝ። አይመስለኝም። ብዙ ጊዜ ይጋባሉ። ታሪካቸው ጎልቶ የማይተረከው ከተጋቡ በኋላ ፍቅራቸው ስለሚቀዘቅዝ ይሆናል ስል መለስኩልህ። እኔ ግን እንጃ፣ ፍቅር የሚቀንስ አይመስለኝም። እኔ ብዙ ያየው ሰው ነኝ። ላንቺ ያለ ፍቅር ከምከፈንበት ሳጥን ጋር አብሮ መቃብር የሚወርድ ነው አልክ። ብዙ እየተገዘትክ። አሁንም ባለቤቴ ልበልህ። ታዲያ ከተጋባን ከ3 ወር በኋላ ምን ትለኝ እንደነበር ይታወሳል? ገደቢስ የድሃ ልጅ ስድብህ ነበር። እናት አባቴን እኔ ገደልኳቸው ይመስል ገፊ፣ እኔንም ልትገፊ ነው ቤቴ የገባሽ እያልክ በሰከርክ ቁጥር ተወርድቤ ነበር። ባልኮል ገንዘብህን ጨርሰህ መጠጫ ስታጣ ጓደኞቼ ስንት ቦታ ይውላሉ፣ እኔ አንቺን እዚህ በማግባቴ ተቆራምቼ ድሃ ሆኜ ቀረው ትል ነበር። ብዙ ጊዜ እንደምትከላከለው ለወደፊቱ በአካባቢው አታመካኝ። በአካባቢው የሚያመካኝ ሞኝ ብቻ ነው። ብልጭልጭ ነገር በበዛበት አካባቢ ራስን ማሸነፍ ነው ትልቅ ድል። ይህን ድል ለመጎናጸፍ ቆራጥ መሆን ያስፈልጋል። ቆራጥ መሆን ደግሞ ቀላል ነገር አይደለም። ካልኩል ከዝሙት የራቀ አካል እንዲኖር ያስፈልጋል። አትጠጣ አልልህም፣ አታመንዘር አልልህም፣ አትደሰት አልልህም፣ ልልህም አልፈልግም። ጠጣ፣ መንዘር፣ ተደሰት። ግን በመጀመሪያ ራስህን ቻል። ሚስትህም ገረድህም ሞግዚትህም ሆኜ አገልግያለሁ። አንተ ለማንም ጋለሞታ ሴት ገንዘብህን ስትበትን በየመሽታ ቤቱ ስትሳከር እኔ ከልጆች ጋር መቆራመት ታከተኝ። ቀን የጨለመባቸው አንዳንድ ፈት ሴቶች እንደሚያደርጉት ወደ ቀይ መብራት ደጃፍ ቤት አላመራሁም። ለዚያውስ መች ዋጋ አውጥቼ። ያኔ ከጋብቻችን በፊት ታደንቀው የነበረው ዳሌ ዛሬ እንደ ጨው ሟምቷል። ታመልከው የነበረው ውበቴ ዛሬ ጨርሶ ጠፍቷል። ያኔ ብርቱካኔ ተላቸው የነበሩ ጉንጮቼ ዛሬ ተመጠው ደርቀው እንዳልነበሩ ሆነዋል። ዛሬ የኔ ጉድ፣ የኔ ሰውነት የውፍ ማስፈራሪያ ምስል ነው። ከኔ በኋላ ሌላ ሴት ብታገባ አልከፋም፣ ሞክረው። ሆኖም ካንተ ሰካራምነትና የምሮቢስነት የተጎዱ ልጆቼን በእንጀራ እናት እጅ ደግሞ ባይጠበሱ ደስ ይለኛል። ደብዳቤን ቀደም አድርጌ እንደጸለይኩት